ዜና እንደልቡ ነው ዜና እናሰማለን። ወንድ ልጅ ኪሱ ባዶ ሆኖ የኔ ሚስት ሲለኝ እኔን ለማሳሳት ከሰይጣን የመጣ እባብ ነው የሚመስለኝ ሲሉ ሴቶቹ ተናገሩ። ወንዶችም በበኩላቸው አንቺን ለማሳሳት እባብ መች ይመጣል፣ እኔ ካሰብኩበት 50 ብር ይበቃል ሲሉ ምላሻቸውን ሰጥተዋል። ይህ ዜና እንደልቡ ነው ዜና እናሰማለን። ወንድ ልጅ ከሴት የሚወደው ልቧን እንጂ መልኳን ወይም አቋሟን እንዳልሆነ ወንዶች ተናገሩ። በተያያዘ ዜና ሴቶችም በበኩላቸው በወንዶች ሐሳብ እንደሚስማሙ ገልጸው እንዲህ ሲሉ ተናግረዋል። እውነት ነው፣ ወንዶች ከሴት የሚወዱት ልብ ያላትን ሴት ነው፣ ምክንያቱም ሰው የሚመኘው የሌለውን ነው ሲሉ ምላሻቸውን ሰጥተዋል። ይህ ዜና እንደልቡ ነው ዜና እናሰማለን። ሴቶች ድሃ ወንድ አግብተው ከሚኖሩ ሀብታም አግብተው እንደ ሰራተኛ መኖርን እንደሚመርጡ አንድ ጥናት አረጋገጠም። በተያያዘ ዜና ድሃ ወንዶች ሴቶች ሀብታም አግብተው እንደ ሰራተኛ መኖር ነው የሚመርጡት ይላሉ። እነሱ ቢያገቡን ሰራተኛ ቀጥረውልን አንቀባረው እንደ ንግስት የሚያኖሩን ይመስል ሲሉ ሴቶች ተሳልቀው ተናግረዋል። ይህ ዜና እንደልቡ ነው ዜና እናሰማለን። ወንድ ልጅ ተወዷል፣ እንኳንስ አንድ ለ10 ጠፍቷል። እባክሽ ቆንጅዬ አትመናቀሪ፣ እኔን እሺ በይኝ ቁመሽ እንዳትቀሪ ሲሉ የፍቅር ጥያቄያቸው ተቀባይነት ያላገኘ ወንዶች ተናገሩ። በተያያዘ ዜና ሴቶችም በበኩላቸው ሁሉም ወንዶች አልቀው አንተ ብትቀር ባለም የወንድ ወይዘሮስ ብሞት አላገባም ሲሉ ምላሻቸውን ሰጥተዋል። ላም ወተት ትሰጣለች፣ ንብ ማር ትሰጣለች፣ ሴት ልጅ ትሰጣለች። የወንዶች ጥቅም ምንድነው? ምንድነው ጥቅማቸው? ይህ ዜና እንደልቡ ነው ዜና እናሰማለን። ሴቶች አብዝተው ስጋ ከመውደዳቸው የተነሳ በቅርብ እኛንም እንዳይበሉን እንሰጋለን ሲሉ ወንዶች ስጋታቸውን ገለጹ። ሴቶቹም በበኩላቸው እኛን እንዳይበሉን ብለው ወንዶቹ ሊጨነቁ አይገባም፣ ምክንያቱም እኛ እስካሁን የአህያ ስጋ መብላት አልጀመርንም ሲሉ ምላሻቸውን ሰጥተዋል። አብ ወልዶ መንፈስ ቅዱስ ይህ ዜና እንደልቡ ነው ዜና እናሰማለን። ቀጭን ሴትና እባብ አንድ ናቸው፣ አንዴ ከነደፉ እንዲህ በቀላሉ አይወጣም መርዛቸው ሲሉ በእነዚህ ሁለት እንስሳቶች የተነደፉ ወንዶች ምሬታቸውን ገለጹ። በተያያዘ ዜና ቀጭን ሴት በእባብ መመሰሏ እውነት ነው፣ ሁለቱም የሚነድፉት ጅሉን እያዩ ነው ሲሉ የቀጭን ሴቶች ምላሻቸውን ሰጥተዋል። ይህ ዜና እንደልቡ ነው ዜና እናሰማለን። ሴቶች ውድነን ከሚል ሀሳብ ካልወጡና ወንዶች ላይ መኩራታቸውን ከቀጠሉ ልክ እንደ ስንዴና ነዳጅ በየቦታው በማምረትና በማፈንዳት ዋጋቸውን ዝቅ እናደርገዋለን ሲሉ የወንዶች ጉዳይ ሚኒስቴር አስታወቀም። በተያያዘ ዜና እኛ ሴቶች ምንም እንኳን ብንፈነዳም እኛም እንደ ነዳጁና ስንዴው በሐሳብ የምንታሰብ እንጂ የማንገኝና የማንነካ እንደሆንን በአንክሮ ልንገልጽ እንወዳለን ሲሉ ሴቶቹ ምላሻቸውን ሰጥተዋል። ይህ ዜና እንደልቡ ነው ዜና እናሰማለን። ሴት ልጅ ምንም ያህል ብታፈቅራትም ምግብ መስራት ካልቻለችና ሙያ ከሌላት
ፍቅር መስራትም አትችልምና በጭራሽ ወደ ህይወት እንዳታስገባት ሲል የወንዶች ጉዳይ ማህበር ወጉማ አስጠነቀቀም። ወንድ ልጅ አፈቅርሻለሁ ካለሽ በኋላ ሙያለሽ ወይ ብሎ ከጠየቀሽ ፍቅር ይዞት ሳይሆን ማይከፍላት ሰራተኛ እየፈለገ ነውና በፍጥነት ከሱ ራቂ ስትል የሴቶች ተቆርቋሪ ፓርቲ ሴተፋ አስጠነቀቀች። ይህ ዜና እንደልቡ ነው። ዜና እናሰማለን። ኢትዮጵያ ውስጥ ስንዴ በከፍተኛ ደረጃ እየተመረተ ቢሆንም የዳቦ ዋጋ ላለመቀነሱ ምክንያት ግን ዱቄቱ ለሴቶች ሜካፕነት እየዋለ እንደሆነ አንድ ጥናት አመላከተም። ሴቶች ዱቄት የምንቀባው የተፈጥሮ ውበታችንን ጠልተን ሳይሆን ባሎቻችንን ለማስደሰት ነው። ምክንያቱ ደግሞ አህዮች ዱቄትና አመድ ይወዳሉ ሲሉ ሴቶች ተናገሩ። ይህ ዜና እንደልቡ ነው። ዜና እናሰማለን። ወጣት ሴቶች ባለሀብት ስለምንመስላቸው እኛን በእድሜ የገፉ ወንዶችን ለጋብቻ እንደሚመርጡን አንድ ጥናት አረጋገጠም። እኛ ወጣት ሴቶች በእድሜ የገፉ አዛውንቶችን የምናገባው ባል ይሆኑናል ብለን ሳይሆን ትዳር የሚባል የአረጋውያን መርጃ ድርጅት አቋቁመን ልንጦራቸው ስለምንፈልግ ነው ሲሉ ሴቶቹ ምላሻቸውን ሰጡ። ይህ ዜና እንደልቡ ነው። ዜና እናሰማለን። ወንድ ልጅ ወደ ቤት ሲገባ ባዶ እጁን ከመጣ ባል አይሆንምና ከህይወትሽ ይውጣ ሲሉ ሴቶቹ ተናገሩ። ወንዶችን በበኩላቸው አይዞሽ እኔ ባልሽ ዝም ብዬ አልመጣም፣ ያንቺ መገረፊያ ዱላው ከእጅ አይወጣም ሲሉ ምላሻቸውን ሰጥተዋል። ይህ ዜና እንደልቡ ነው። ዜና እናሰማለን። ሴት ልጅ መልኳ ካላማረ ከሌላት ከኋላ እንኳንስ ላገባት በፊቴ ስታልፍም ደሜ ነው የሚፈላ ሲሉ ወንዶች ተናገሩ። ሴቶችም በበኩላቸው አንድ ብር ሳይዙ ቆንጆ ሚስት መመኘት አይተናነስም ባህር በሌለበት ዋና ከመዋኘት ሲሉ ምላሻቸውን ሰጥተዋል። አልኩሽ አይደል? አይዞሽ ባምባቱን አማት ልባን ይዤላት አይዞሽ ብዙ ጠጥተሽዋል። ብዙ ጠጥታ ነው መሰለኝ። አይዞሽ ለራሷ አማታለሁ ያልኳት ግዙ ብሎ ትለኛለች። ይህ ዜና እንደልቡ ነው። ዜና እናሰማለን። አንዳንድ ሴቶች ለበዓል ዶሮ ከመስራት ይልቅ ሂውማኔራቸውን አንጠልጥለው ወደ ፀጉር ቤት መሮጥን እንደሚያስቀድሙ አንድ ጥናት አመላከተም። ወንዶች ለበዓል ዶሮ አንጠልጥለው ወደ ቤት ከመምጣት ይልቅ ቦርጫቸውን አንጠልጥለው ወደ ግሮሰሪ መሮጥ ይመርጣሉ ሲሉ ሴቶቹ ምላሻቸውን ሰጥተዋል። ይህ ዜና እንደልቡ ነው። ዜና እናሰማለን። አንዳንድ ባሎች ተኝተው ሲያንኮራፉ ከበሬ ጋር የተኛን እየመሰለን በድንጋጤ ልናብድ ነው ሲሉ ባሎቻቸው ሲተኙ ነዳጅ እንደጨረሰ መኪና ድምጽ የሚያሰሙባቸው ሚስቶች ተናገሩ። በተያዘ ዜና እኛ ወንዶች እንደ መኪና ድምጽ የምናወጣው የኛም ነዳጅ ስለሚያልቅ ነው። ለምን እንደሚያልቅ ደግሞ ሚስቶቻችን ያውቃሉ ሲሉ ወንዶች ምላሻቸውን ሰጥተዋል። ይህ ዜና እንደልቡ ነው። ዜና እናሰማለን። አንዳንድ ባሎች ሞትኩልሽ አበድኩልሽ ብለው ካገቡን በኋላ
የአስቤዛ ስንጠይቃቸው ምን ጊዜው አለቀ በሚል አሰቃቂ ቀን ሰውነታችን አልቋል ሲሉ ባለትዳር ሴቶች ጾም መግባቱን ተከትሎ ለምግብነት እንዲያገለግሉ የተገዙ እንደ ሩዝ፣ አቮካዶና ቲማቲም አይነት ምግቦችን ከገዛም በኋላ ሚስቶቻችን ፊታቸውን እየተለቀለቁ የምን በለው አጣን በማለት ወንዶች ቅሬታቸውን አሰሙ። ይህ ዜና እንደልቡ ነው። ዜና እናሰማለን። አንዳንድ ወንዶች የ21 ዓመት ሴቶችን በ60 ዓመታቸው ካገቡን በኋላ ፍቅር ይዞን ያገባናቸው ይመስል ሽታ አታደርግብኝም ብለው የሚተማመኑት እና በእኛ እርግጠኛ የሚሆኑት ነገር የአለቃ ፈንቲን ችሎታ እንድናደንቅ አስገድዶናል ሲሉ በወጣትነታቸው ሽማግሌ ያገቡ ሴቶች ተናገሩ። ሴቶች እኛን ትልልቅና ባለሀብት ወንዶችን የሚፈልጉን ለሀብት ብለው እንጂ ፍቅር ይዟቸው እንዳልሆነ ያወቅን እንዳላወቀው ነን የምናገባቸው። እውነታው ጠፍቶን ሳይሆን በማደጎ ከምናሳድጋቸው ሚስት ብለን ብንረዳቸው ለሞራላቸው ጥሩ ስለሆነና የምትታሰብ ባላችንን ለማሳደግ እንደሆነ ይታወቅልን ሲሉ በእድሜ የገፉ ባለሀብቶች ተናገሩ።